ሁለተኛው ኤግዛምፕላችን እቺ ትንሽ ትሪኪ ናት። ትንሽ ሆን ብዬ ነው ያመጣሁት ግን ምክንያቱም አፕሊኬሽኑ እንድታዩት ነው። ለምን ሲምፕል ነገር ሲሰጣችሁማ ጀስት እንደዚህ አይነት ተሰጥቶ እቺ ፎርስ ሪዞልቭ አድርጓት እንደ ቅድም እኮ ነው 30 ዲግሪ ይሄም ማቀላል ነው ሳይን 30 ኮስ 30 ማለት ነው። እቺ ግን እንዳው ሌላ ልጨምር ኢን ዘ ፋይንድ ኤክስ ኤንድ ዋይ ከምንል ኤክስ ኮምፖነንት ኤንድ ማን ነው ኤክስ ፕራይም ዋይ ፕራይም ብለን ሌላ አክሲሶች እንስራ እስኪ። ይሄ ራሱ ኤክስ ፕራይም ነው እንበለው። ለዚህ ፐርፔንዲኩላር ደግሞ ዋይ ፕራይም ነው እንበል። ይሄም ሌላ አክሲስ ነው። ፎርሱ ያለው እዚህ እኛ የተጠየቅነው እዚህ ኤክስ ዋይ ያሉት ሰው እንዴት ምን አገናኛቸው? በዚህ እንጀምር። እቺ ቀላል ስለሆነች ማለት ነው። ምክንያቱም ሁለት አንግል ይታያል። እዚህ ጋር 15 አንግል አለ፣ እዚህ ጋር ደግሞ 28 አለ። ሶ የትኛውን እንጠቀም? እቺ ሲምፕል ስለሆነች 30 ተጠቅመን ነበር። ሁለት አንግል አሉ። እንግዲህ ሰውየው የሆነ ኢንክላይንድ ፕሌን ተጠቅሞ መኪና ነው ይሄ ሙሉ ፒክቸር የለም እየጫነ ነው እየጎተተ የሆነ እቃ አለ እዚህ ሲጎተት ደግሞ ሆሪዞንታል አይደለም እንደዚህ አንግል ሰርቷል። ይሄኛው አንግል ለኢንክላይን ፕሌኑ ነው፣ ይሄኛው ደግሞ ለፎርስ ነው። እንደዚህ በገመድ እየጎተተ ነው። ሶ የትኛው አንግል እንጠቀም? ይሄ እርሱት ለጊዜው ይሄ የለም ብላችሁ እቺ ምን ታደርጋላችሁ? ኤክስ ፕራይም እና ዋይ ፕራይም ብቻ እንደተሰጠ ማሰብ። እቺ ኤክስ እና ዋይ የሉም፣ ኤክስ እና ዋይ ፕራይሞቹ ከዛ ፎርሱ አፕላይ ያደረገው እንደዚህ። እቺ ዲግሪ ደግሞ ስንት 28 ዲግሪ ከኤክስ ፕራይም ጋር ነው፣ ከኤክስ አይደለም፣ ከኖርማል ኤክስ አይደለም። እቺ 28 ዲግሪ ከኤክስ ፕራይም ነው። ይሄ እንደዚህ አድርጋችሁ ብትሰሩት እዚህ ጋር 15 አለ ሌላ። እንዴ እቺ 15 እንዴት ወደዚህ ወሰድካት ደግሞ እያላችሁ ይሆናል። ምክንያቱም ትንሽ ሆሪዞንታል አይመስልም? ምናልባት ለዚህ ፓራለል ምንድነው የወሰድኩት? እዚህ ጋር ወሰድኳት ማለት ነው። ይሄና ይሄ ደግሞ ፓራለል ናቸው። ይሄ ትልቁና እቺ ዶት ፓራለል ናቸው። በእነዚህ ሁለት መካከል 15 ዲግሪ ከሆነ በእነዚህ ሁለት መካከልም ስንት አለ ማለት ነው? 15 ዲግሪ አንድ ላይ ትደምሩታላችሁ ስንት ይሆናል? 43 ዲግሪ ይሆናል ማለት ነው። 28 ሲደመር 15። ለጊዜው ግን በኤክስ ኮምፖነንት ብቻ እንስራ። ከዛስ እቺ ኤፍ ኢን ዘ ኤክስ ፕራይም ኢዝ ኢኳል ቱ አጀሰንት ሳይድ ስለሆነች የኤፍ ምን ኮዝ ስንት 28 ዲግሪ። ከዛስ ኤፍ ፕራይም እቺ ለዋይ ፕራይም ደግሞ የኤፍ ምን ኦፖዚት ሳይድ እቺ እንደዚህ እዚህ ላይ ይሄኛው ኤፍ ኢን ዘ ዋይ ፕራይም ይሆናል። የኤፍ ምን ሳይን ኦፍ 28 ዲግሪ ቢኮዝ ቢትዊን ኤክስ ፕራይም ኤንድ ዋይ ፕራይም ያለችው ዲግሪ ስንት ናት? 28 ዲግሪ። አሁን ግን ይሄ አንሰራ። በዚህ ከሰራችሁ ስህተት ነው ለዚህ ጥያቄ ማለት ነው። ይሄ የሚሆነው እንደዚህ ከተሰጣችሁ ብቻ ኤች ኤክስ ፕራይም እና ዋይ ፕራይም። አሁን ግን እንደዚህ ስለማይሆን ጀስት ፒውርሊ ፒክቸር እንድታዩት እንደዚህ ተሰጠና ኤክስ እና ዋይ ፕራይም ነው ፈልጉ ያለን። ቅድም የሳልነው ለኛ ለአንደርስታንዲንግ ፒር እንዲሆን ነው። አክሲሳችን የተሰጠው እዚህ፣ ፎርሳችን አፕላይ የሆነው እዚህ። ታዲያ እንዴት አፕላይ እናድርገው እያላችሁ ከሆነ ለዚህ ፓራለል እዚህ ላይ እንሰራለን። እቺ ማናት? ኤክስ አክሲስ ወደዚህ እንደወሰድናት ማለት ነው። ዋይ ደግሞ ወደዚህ እንደወሰድ ነው። ትራንስሌት ማድረግ ይቻላል። ምንም ያደረኩት ነገር የለም። ከዚህ ወደዚህ ወሰድኩት። ጀስት ኤክስ እና አክሲስ አሉ። ግን እቺ ስንት ናት? 15 ዲግሪ። እንዴት አወቅኩት? ይሄ አንግል ማለት ፐርፌክትሊ ተጠብቆ ነው ወደዚህ ሄደው ማለት ነው። በእነዚህ መካከል ያለ አንግል ማለት በእነዚህ መካከል ያለ። ስለዚህ አንድ ላይ ኤክስ እና ዋይ ስለምንፈልግ ይሄኛው የሁለት አንግል ድምር ያስፈልገናል። 28 እና 15 ደምራቸው ሁለቱም ዲግሪዎች 43 ዲግሪ ነው አጠቃላይ የሚያስፈልገን። ሰውየው የሰራው ፎርስ ከኤክስ አክሲስ ሲታይ 43 ዲግሪ ነው እንጂ 28 አይደለም። ያቺ 28 ከምን ጋር ናት? ከዚህ ፓራለል ስትታይ ማለት ነው። ስለዚህ የምትጠቀሙት አንግል ከሁሉም 43 ነው እንጂ 28ም አይደለም 15ም አይደለም ማለት ነው። ሰው ምን ታደርጋላችሁ? ዋይ እና ኤክስ እና ዋይ ተሰጥቷችሁ ግን ደግሞ ሌላ ይሄኛው ፎርሳችን ነው። ከዚህ 28 ከዚህ ደግሞ ሌላ 15 ተሰጣችሁ እንደማለት ነው። እቺ 28 ዲግሪ እና 45 አንድ ላይ 43 ዲግሪ። ከዛ ምን ማድረግ እንችላለን? ይሄ ኤፍ ኢን ዘ ኤክስ እና ኤፍ ኢን ዘ ዋይ ማድረግ ቢኮዝ አሁን አውቀናል ኤክስ ወዴት መሆኑ። ይሄው ኤክስ ይሄ ነው። ምን ማድረግ አለብን? ኤክስ እቺ አንግል ከኤክስ ጋር ምንድናት? አጃሰንት። እቺ አንግል ደግሞ ከዚህ ኦፖዚት ናቸው አይደለ? ይሄ አንግል እና ይሄኛው ሳይድ
ኦፖዚት ናቸው። ኦፖዚት የሚጠቀም ትሪጎኖሜትሪ ደግሞ ሳይን ነው። በእያንዳንዱ ድራይቭ ማድረግ የለባችሁ፣ ምክንያቱም ፈተና ሲሆን በጣም በፍጥነት መስራት አለባችሁ እንጂ ሳይን ማለት እንደዚህ ነው እያላችሁ እንደ አዲስ ድራይቭ የምታደርጉት ከሆነ በጣም ኮንፊደንት እስክትሆን ድረስ ሞክሩት። ግን አንግል እና ሳይድ ኦፖዚት ሲሆኑ ሳይን እንወስዳለን። ኤፍ ሳይን ቴታ እንወስዳለን። አንግልና ሳይዱ አጃሰንት ሲሆኑ ደግሞ ምን እንወስዳለን? ኮዝ ቴታ። ቀደም ክሪስ ክሮስ እያረኩ ስሰራ አይታችሁ ከሆነ እንደዛ ድራይቭ ባደርገው ወደዚህ ይወስደኛል። ስለዚህ አንድ በአንድ እንስራው። ኤፍ ኤክሱ ስንት ይሆናል ነው ያቺ ኤክስ ኮምፖነንቷ ኤፍ። ኦኬ ኤፉን እንጠቀመው 100 ኒውተን። እቺ ኤፍ 100 ታይምስ ብለን ምን ኮዝ ኦፍ ቴታችን ስንት ነው? የሁለቱም ድምር 43 ኮዝ ኦፍ ነው። ኮዝ ኦፍ 43 ምን ዲግሪ ብለን እችን አፕላይ ማድረግ። ከዛ ኤፍ ኤክስ ይሄኛው ኖን አንግል አይደለም። ኮዝ 43 ያው ከካልኩሌተራችሁ ተጠቀሙ 0 ነጥብ ይሰጣችኋል አሁን ራሱ እንጂ እንደ ሳይንስ ሰርቲ ምናምን በቃላችን የምናውቀው አይደለም። 0.7314 ምናምን ይመጣላችኋል። ከዛ ማባዛት ነው። ኤፍ ኤክሱ ስንት ሆነ ማለት ነው ስታባዙት? 73.14 ኒውተን ሆነ ማለት ነው። ያቺ ኤክስ ኮምፖነንቷ ከ100 ኒውተን አውት ኦፍ 100 ኒውተን 73.4 ነው አክቹዋሊ ለመጎተት የተጠቀመበት እንጂ የተቀረው ወደ እንደዚህ ቦክሱ ወደ ላይ ለማስነሳት ይሞክራል። ኤፍ ዋይ ስትሉት ምን ማለት ነው? ኤፍ ፎርሱ 100 ኒውተን እና ሳይን ኦፍ ስንት 43 ማለት ነው ዲግሪያችን። ከዛ 100 ብላችሁ ከዛ ሳይን 43 አሁንም ከካልኩሌተር ተጠቀሙ። ያው 0.682 ምናምን እንደዚህ ነገር ይመጣል። ብታባዙት 68.2 ኒውተን። አሁን ደግሞ እቺ ኢን ዘ ዋይ ዳይሬክሽን ያለችው ፎርስ ናት። ሁለት ፎርስ ፈለግን ማለት እቺ 73 ከመጣችልን ዋይ ኮምፖነንት ደግሞ 68.2 ኒውተን ከመጣልን ሪዞልቭ አድርጉ ነው። እንዴት? ኮዝ ቴታን እና ሳይን ቴታን በመጠቀም። ትልቁ ትሪክ የነበረው ምን ለማድረግ ነው? እቺ አንግል ነው የምንጠቀመው ወይስ 28 ነው ወይስ 15 ነው የሚለውን ለይታችሁ ለመያዝ ነው የመጀመሪያ ስቴፕ። የሚቀጥለው ሲምፕል ናት እቺ ግን ሪመምበር ለማድረግ ምክንያቱም ምን አይተናል? ዩኒት ቬክተር ኢዝ ምናምን እያለን አይተን ኢን ዘ ዳይሬክሽን ኦፍ አሁን ይሄኛው ቬክተር ተሰጠን ምን እንበለው? ቬክተር ኤ። ከዛስ ዋት ኢዝ ዘ ዩኒት ቬክተር ኢን ዘ ዳይሬክሽን ኦፍ ኤ ሃት እንበላት። እቺ ወፍራሟ ቀይዋ ፓርቷ ምንድናት? ኢን ዘ ዳይሬክሽን ኦፍ የምታመለክትልን ወይም የምታሳየው ያቺ ዩኒት ቬክተር ያላት ናት። ዳይሬክሽን ነው የምታሳየው። ምክንያቱም ወደዚህ አይደለችም እንደዚህ አይደለችም። ምክንያቱም ኢን ዘ ኤ የምታሳይ ናት። ማግኒቱዷ ስንት ነው? ማግኒቱድ ኦፍ ኤ ሃት እቺ ዋን ናት። ግን ስንት ናት? በኤክስፕሬሽን ደረጃ ነው። ኤ ቬክተር ኤ ብንለው ለዚች ዳይሬክሽን የሚያሳይልን ምን ዩኒት ቬክተር ነው የተጠየቀው። ሲምፕል ነው። አስታውሳችሁ ከሆነ ባለፈው ቪዲዮአችን ኤ ቬክተር ዩኒት ቬክተር ኤ ካልነው is given by the expression divided by what ማግኒቱድ ተባብለናል። እቺ ቬክተር ናት። እቺ ቬክተር ኤ፣ እቺ ደግሞ ዩኒት ቬክተር ምን ማለት ነው? the expression እያንዳንዱ ማለት ኤክስም ኤዋይም ኤዜድም ካለ እዚህ ላይ ኤዜድ የለም ዋይ እና ኤክስ ብቻ ናቸው ኦቨር ዘ ማግኒቱድ ኦፍ ኤ። ማግኒቱድ ደግሞ እንዴት ነው የምናውቀው? እስኪ ይሄን አስታውሱ። ኤክስፕሬሽኑ አለን እኮ ግን ማግኒቱድ ነው ችግሩ አሁን እንጂ ሰጠን 4 አይ 3 እነዚህ አይ ጄ ደግሞ አስታውሳችሁ አይ እና ጄ ማለት ይሄ ኢን ዘ አይ ዳይሬክሽን ማለት ነው። እቺ ኢን ዘ ጄ ዳይሬክሽን ለዋይ ፓራሌል ነው። ይሄም ጄ ብትሉት ችግር የለውም ተመሳሳይ ነው። እቺም ጄ ናት ያቺም ጄ ናት። አይ እና ጄ 4 ዩኒት ኢን ዘ አይ ወይም ደግሞ ኢን ዘ ኤክስ ከዛ 3 ዳይሬክሽን ኢን ዘ ዋይ 3 ዳይሬክሽን ኢን ዘ ዋይ ይሄኛው ዋይ ነው። ማግኒቱድ ፈልጉት እንዴ? ማግኒቱድማ ምን ተባብለናል? ፓይታጎሪያን ቲዮረም 4 ስኩዌር እና 3 ስኩዌር አድርጋችሁ ኤክስ ስንት ነው? እቺ እኮ ኤክስ ለማለት ናት። ኤክስ ኮምፖነንቷ ወደ አይ ቀድሞ ስለተጻፈ አይደለም። ደግሞ እዚህ ላይ አንድ ጥንቃቄ እንደዚህ አድርጎ ቢሰጣቸው 4j + 3i j ነው ያስቀደመው እዚህ። ስለዚህ ይሄኛው ay ነው፣ እቺ በy ነው ያስቀደመልን፣ ይሄኛው ደግሞ ax ነው። ስለዚህ ቀድሞ ስለተጻፈ እንደ ማትስ ላይ x ኮኦርዲኔት ቀድሞ ይጻፋል፣ ከዛ y የሚባል ነገር የለም። እዚህ ቀድሞ የተጻፈ የሚባል የለም። i ማለት in the x፣ እቺ j ደግሞ in the y ነው። ይሄ ሌላ ነው። እንደዚህ ቢሰጥ አሁን ax እንውሰድ። ስንት? 4i ሲደመር y ዳይሬክሽን ውስጥ 3j ከዛ ማግኒቱድ ነው 4 ስኩዌር አድርጉት
ያው ስቴፕ ባይ ስቴፕ ልስራው ወይ? እሺ 4 ስኩዌር 16 ባለፈው ሰርተናታለች። 3 ስኩዌር 9 ከዛ ስትደምሩት ስንት? 4i ኦቨር ለእያንዳንዱ ሰፐሬት እናድርገው። እነዚህ 25 ናቸው። ሩት 25 ነው አይደለ? ይሄ አንድ ላይ ሲደመር ከዛ ሲወጣ ደግሞ 5 ነው። ስለዚህ 4 ኦቨር 5 ኢን ዘ አይ ፕላስ እቺ ፕላስ ከዛ 3j ኦቨር ይሄ ሲወጣ 5 ስለሆነ ያቺ ዲኖሚኔተሯ ፓርት ነው እዚህ ጋር እንትን ያልኩት። ስለዚህ ምን ሆነ ማለት ነው? እቺ ኤክስፕሬሽን ናት። አሁን ምናችን ያቺ ዩኒት ቬክተራችን ዩኒት ቬክተር ነው አለ። ዩኒት ቬክተር ከሆነ ማግኒቱድ ስንት መሆን አለበት? 1 ግን 1 አይመስልማ። 4 ኦቨር 5 3 ኦቨር 5 እንዴት ነው ማግኒቱድ 1 የሚሆነው? ጥያቄው የተጠየቀው ዩኒት ቬክተር ነው። እኔ ያገኘሁት ኤክስፕሬሽን ይሄ ነው። ታዲያ ማግኒቱድ 1 እንዴት ይሆናል? ቼክ እናድርግ። ማግኒቱድ ኦፍ ኤ ሃት እቺ ደግሞ እንደማንኛውም ቬክተር ስኩዌር ሩት ኦፍ ምክንያቱም ማንኛውም ቬክተር ፓይታጎሪያን ነው የምንሰራው። ኤክስ ኮምፖነንቱ ዋይ ኮምፖነንቱ እቺ ስኩዌር አድርጓት ኤክስ ስኩዌር ልክ እንደዛ። ይሄም ቬክተር ነው በፓይታጎራስ እንሰራዋለን። ይሄም ቬክተር ነው በፓይታጎራስ እንሰራዋለን። ሴም ቲንግ 4 ኦቨር 5 ስኩዌር አድርጎት 4 ስኩዌር 5ም ስኩዌር ሁለቱንም ፕላስ 3 እና 5ም ስኩዌር አድርጎት 3 ስኩዌር 5 ስኩዌር ቅንፍ አስገብታችሁ ሴም አፕላይ ማድረግ ትችላላችሁ። ለእያንዳንዱ ተመሳሳይ ነው። 4 ስኩዌር ስንት? 16 5 ስኩዌር 25 3 ስኩዌር ስንት? 9 5 ስኩዌር ስንት? 25 ሴም ዲኖሚኔተር ስላላቸው ቀጥታ መደመር ነው። 25 ሴም ኮመን ዲኖሚኔተር ወስዳችሁ 16 እና 9 ስትደምሩትም ስንት? 25 ተመሳሳይ ሆነ። ከስኩዌር ሩት ሲወጣ 25 ደግሞ 1 ይሄው። ስለዚህ ፕሩቭ አድርገናል ማለት ነው። ማግኒቱድ ኢዝ አክቹአሊ 1 መሆኑን አይተናል ማለት ነው። የዚህ ማግኒቱድ ኤክስፕሬሽኑ ስታዩት ማግኒቱድ 1 እንዳለው ለማየት ትንሽ ይከብዳል። ግን ኤግዛክትሊ ማግኒቱድ 1 መሆኑ በዚህ ቼክ እያደረጋችሁ እንድትሄዱ ማለት ነው። ቀጣይ ኤግዛምፕል ስናይ ደግሞ አሁን ደግሞ ስለ አዲሽን እቺ ትንሽ ኤ ፕላስ ቢ ናት። ወደዛ ስለዘለለ ኤ ፕላስ ቢ ደም ያው አዲሽን ቬክተር አዲሽን እንደገና አዲሽን ብቻ አይደለም ማግኒቱድም ዳይሬክሽንም ፈልጉ ነው። እንግዲህ በቲዮሪ ደረጃ አይተናል እንዴት ቬክተር እንደምንደምር። ግን ሁለት ቬክተር ሰጠን። ዚስ ኢዝ ቬክተር ኤ አንድ ቬክተር ኤ ሰጠን። እዚህ ጋርም ቬክተር ቢ ከዛ ምን አድርጉት ነው ደምሩትና ዘ ሪዛልት ምን ማግኒቱድ ይሰጣል። ደግሞ ዳይሬክሽኑ ስንት ይሆናል ነው። ኤ ፕላስ ቢ ማለት አንድ ሜተድ ምን እያየን ነበረ? ኤክስ ኮምፖነንት ከኤክስ ኮምፖነንት ይደመራል ፕላስ ከዛስ ዋይ ኮምፖነንት ደግሞ ከዋይ ኮምፖነንት ጋር ኤክስ ከኤክስ ዋይ ከዋይ መደመር። እቺ ኢን ዘ አይ ዳይሬክሽን ያሉት ይሄኛውና ይሄኛው ኢን ዘ አይ ነው። 4 ኢን ዘ አይ 6 ኢን ዘ አይ ማለት ኢን ዘ ኤክስ ዳይሬክሽን ነው ብለናል። አይ ስንል ኤክስ ዳይሬክሽን ያለችው ዩኒት ቬክተር ለማለት ነው። 4 ኢን ዘ አይ እንደገና 6 ኢን ዘ አይ አንድ ላይ ስንት ይሆናሉ? 10 ኢን ዘ አይ ዳይሬክሽን። እዚህ ላይ ብጽፈውም 4 ሲደመር 6 ብዬ ብጽፈው 10 ነው። ከዛስ ጄ ዳይሬክሽን ላይ ያሉት ደግሞ አንድ ላይ ደምሯቸው። እነዚህ አንድ ላይ መደመር እነዚህ ማለት ነው። ምን እያልን ነው? ኤክስ ኮምፖነንት ከኤክስ ኮምፖነንት ዋይ ኮምፖነንት ከዋይ ኮምፖነንት። እዚህ ቬክተር ላይ 3 ኢን ዘ ጄ አለ -3 ነው አክቹአሊ። ከዛዚህ ደግሞ ፕላስ እንልና እቺ እንጻፋት በደንብ እንድንያት 3j እና 8j ናቸው። ይሄኛው ኢን ዘ ኔጌቲቭ ዋይ ነው፣ ይሄኛው ደግሞ ኢን ዘ ፖዚቲቭ ዋይ እንደማለት ነው። ከዛስ እነዚህ አንድ ላይ በማትስ እንደምናውቀው ማይነስ እና ፕላስ እንደምር ቁጥሮች ዲፈረንሳቸው ነው እንወስድ። 8 እና 5 ዲፈረንሳቸው 5 ነው። ከዛ ትልቁ ሳይን እንወስዳለን ፕላስ ይሆናል ማለት ነው። እቺ ናት። ይሄ ኤክስፕሬሽኑ ነው። ገና ነኝ። ምን አልፈለኩም? ማግኒቱድም አልፈለኩም፣ ዳይሬክሽኑም አልፈለኩም። ስቲል አይ አም ኢን ዘ ኤክስፕሬሽን ማለት እቺ ሳማቸው ነው። ኤ ፕላስ ኤ ፕላስ ቢ። አሁን ማግኒቱድ እንሂድ። ዋት ኢዝ ዘ ማግኒቱድ ኦፍ ኤ ፕላስ ቢ? ማግኒቱድ ደግሞ ሁሌ ስኩዌር ሩት ኦፍ ምናምን ብላችሁ ምን ፓይታጎሪያን ቲኤራም ማለት ነው። ምክንያቱም 10 ኢን ዘ አይ ያው ሳሉት ብትባሉ እኮ መሳል ትችላላችሁ። እቺ 10 ኢን ዘ አይ ይሄኛው። ከዛስ 5 ኢን ዘ ጂ ትሄዳላችሁ። ይሄኛው ደግሞ 5 ኢን ዘ ጂ። ስለዚህ ቬክተራችሁ ይሄኛው ነው አክቹአሊ ኤ ፕላስ ቢ ድምሩ ይሄ ነው ካላችሁ 10 ኢን ዘ አይ አላችሁ ኢን ዘ ኤክስ ዳይሬክሽን፣ 5 ደግሞ ኢን ዘ ጂ ይሄኛው ነው። ግን ማግኒቱድ ስንት ነው? 5 ስኩዌር እና 10 ስኩዌር ማድረግ ነው። 10 ስኩዌር 5 ስኩዌር። ምን እያደረኩ ነው? ኤክስ ኮምፖነንት አለኝ ዋይ ኮምፖነንት አለኝ። ምን እየተጠቀምኩ ስቲል እቺ ብዙ ጊዜ ተጠቅመንበታል። ምንድናት? ፓይታጎሪያን ቲዮረም ስለሆነች። ስለዚህ አሁን ስኩዌር ሩት አስገብተን ኤክስ ኮምፖነንቱ 10 ስኩዌር አለን
ስኩዌር አድርጉት 100 5ም ስኩዌር አድርጉት y ኮምፖነንቱ ነው ፓይታጎሪያን ቴዎረም እየሰራን ነው 25 አሁን ድምሩ ይመጣላችኋል ደምሩት ነጥብ 25 ይሆናል ማለት ነው ጀስት እኛ ቁጥሩን በካልኩሌተር ማውጣት ትችላላችሁ ግን ማግኒቲዩዱ በፓይታጎሪያን ቴዎረም the magnitude of the resultant is this one ምን ፈልግን ማለት ነው ማግኒቲዩዱ አገኘን ማግኒቲዩዱ አገኘን 125 አክቹዋሊ 11 ነጥብ ምናምን ቢመጣላችሁ አሁን ግን ዳይሬክሽን in the form of ምን ቴታ in the form of ቴታ እንጂ ግዴታ ኖርዝ ሳውዝ የሚል ቃል አይደለም ፋይንድ ዳይሬክሽን ሲላችሁ እንዴት ልፈልገው ይሄ ኖርዝ ኦፍ ሳውዝ ነው ሳውዝ እሱ አይደለም የምትፈልገው in the form of ቴታ ሶ ምን እናርጋት ያቺ ቴታ ታዲያ ታን ቴታ መጠቀም ከሆነ ትሪክ ፕሮፐርቲ ትሪጎኖሜትሪ እዚህ ጋር አፕላይ ማድረግ ነው what is tan of ቴታ ታን ቴታ ምንድን ነበር ዴፊኒሽኑ ታን ቴታ is opposite over adjacent አይደለ opposite over adjacent የታን ዴፊኒሽን ነው የሳይን የኮዝ እንደምንለው ይሄም መያዝ አለባችሁ ኦፖዚት ያላችሁ ለቴታ ኦፖዚት ማን ነው 5 ኦቨር ጄ እና አይ ዳይሬክሽን ለማሳየት ስለሆነ 5 ጄ አይደለም አሁን ቁጥሩ ብቻ ነው የምፈልገው ኦቨር አጃሰንቱ ለቴታ አጃሰንት ማናት እቺም እኮ አጃሰንት ናት እያላችሁ እንዳይሆን ኖ እሱ ሃይፖቴሲስ ነው የ90 ዲግሪ ኦፖዚት እንጂ ለቴታማ ሁለት አጃሰንት እንዳለው ይታያል ምክንያቱም አጃሰንት ማለት እቺ ጎረቤት ከሆነች እቺና እቺ አጃሰንት ናቸው ግን ይሄ ሌላ ስም ተሰጥቶታል ሃይፖቴሲስ ነው ይሄን አንነካ ስለዚህ ኦቨር ይሄኛው እቺ ሳይሆን ምን ተጠቀማት ኦቨር 10 ማለት ነው እቺ 10 ኦቨር 5 ኖ ሶሪ 5 ኦቨር 10 ምክንያቱም ኦፖዚቱ 5 ነው የሚቀድመው ስለዚህ ይሄ እንዳይሸውዳችሁ ነው ኦፖዚት ሲሄድ 5 ነው ያገኙት ሶ ማቃል ይችላልላችሁ 1 ኦቨር 2 አሁን የምፈልገው ግን ቴታ ነው እንጂ ታኑ አይደለም ታን ኢንቨርስ አፕላይ ማድረግ አለብን ቴታ ኢዝ ቴታ ብላችሁ አሁን ታን ኢንቨርስ ኦፍ ምን 1 ኦቨር 2 ታኑ 1 ኦቨር 2 የሚሆን አንግል አሁን በቃላችን ማወቅ ባንችልም በካልኩሌተር የምታወጣት የሆነ አንግል ዲግሪ ይሰጣችኋል ማለት እዚህ ላይ ማቋረጥ ይቻላል ምክንያቱም it is pure mathematics እዚህ ላይ መድረስ ማለት ቴታ ቫልዩ ይሄን መሆኑ ያሳይታችኋል ማለት what is ቴታ is tan inverse of this value ፋይናል አንሰራችሁ ለምን ለዳይሬክሽን ይሆናል ማለት ኦሪየንቴሽኑ የሚነግራችሁ እንደዚህ ነው ስሎፕ ማለት እኮ ነው ባይ ዘ ወይ ታን ታስታውሱ እንደሆነ ታን ማለት ስሎፕ ኦሪየንቴሽኑ ማለት እቺ a + b እንደዚህ ናት ወይስ እንደዚህ ናት እንዴት አወቅኩት ማለት ኦሪየንቴሽኑ እንዴት እንደዚህ መሆኑ የሚነግረን እቺ አማውንት ናት ይሄ ነው ማለት ነው አይ ሆፕ ይሄኛውን ቶፒክ ኢንጆይ እንዳደረጋችሁት በቀጣይ ቪዲዮ እስክንገናኝ ድረስ መልካም ቆይታ